ያስፈልግሻል ለምን በልመና እኮ ነው የምትታወቂ እኔ ለማኝ የገጠር ልጅ የማንን ሳገጤ ሰላም እንዴት ናችሁ የሂዊ ሀበሻ የዩቲዩብ ቤተሰቦች ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ሰላማችሁ አብዝት ይበልልኝ ዛሬ ደግሞ ማይ ስዊቲ ማይ ላቭ የሆነች ቪዲዮ ተመልሰን ታገናኝተናል እኔ እኮ ለራሴን ማለት ነው እግዚአብሔር አሁን ላይ እንዴት ራሴን እንደምወደው ልነግራችሁ አልችልም እንደኔ ግን ራስን የሚርሳል ዛሬ ደግሞ ተመልሰን የተገናኘንበት ቪዲዮ እርግጠኛ ነኝ ብዙዎቻችሁ እዚህኛ ችግር ላይ አላችሁ ወይ አላችሁበት ወይ ደግሞ ገብታችሁ ወጣችኋል ወይ ደግሞ ተዘፍቃችሁ እዛ ውስጥ ነው ያላችሁት ምን መወሰን እንዳለባችሁ ምን ማድረግ እንዳለባችሁ ራሱ ጭንቅላታችሁ መሃል ላይ ኳስ ሆናችኋል ለዚህኛው ኳስ ሆናችሁ ህይወታችሁ ምን ማድረግ እንዳለባችሁ ራሱ ግራ ተጋብታችኋል እርግጠኛ ነኝ እሱ ማለት ነው ለምሳሌ እኛ ሰዎች ስንሆን የተሻለ ነገር ስንሰራ አጠገባችን ያሉ ሰዎች ብዙ ጊዜ ኔጌቲቭ ነገር ወይ ደግሞ እንደማንችል አንዳንዴ ፖዚቲቭ በሚመስል እንደማንችል የሚነግሩን ሰዎች አሉ አይዲያ የሚሰጡን ንግግሩ ምክሩ ኖርማሊ ፖዚቲቭ ነው የሚመስለው ግን ውስጣችን ደግሞ ኔጌቲቭ ነው ፖዚቲቭ በሚመስል ኔጌቲቭ ነገር ወደ ህይወታችን የሚሰጡ እስስት ሰዎች አሉ አንዳንድ ሰዎች ደግሞ እኛን ይሄ በአፍ እንዴት ነው በአንደበት እንደማንችል እየነገሩን እነሱ ከኛ በላይ እንደሆኑ የሚያሳዩን ሰዎች ደግሞ አሉ ከእንደዚህ አይነት ሰዎች መሸሽ አይደለም እየተሰባበራችሁ እነሱ ከእናንተ ህይወት እንደዚህ አይነት ሰው አይወጣም እንደዚህ ሲስተምስ አንቺ ቀድመሽ ከዛ ሰው ወይ አንቺ ካሸሽ ወይ ካሄድሽ ከህይወትሽ አይወጣም ጀለስ እናቴ ለምን ተጠግቶ መብላትን በዱካን በተጣለበት እየሄደ መብላት እሱ ስራው ነው አንቺ ደግሞ ለፍተሽ ጠንከረሽ እግዚአብሔርን ምን ይላል ጥረግረ ብላ ነው አይደል እነሱ ጥረግረ ብላ በወሬ ያውቃሉ በተግባር አያውቁም አንቺ ጥረግረ ብላ በተግባር ነው የምታውቂው ልዩነታችሁ ይሄ ነው ሁለተኛ ደግሞ ካንቺ የተሻለ ቦታ ላይ ያለ ሰው ከመጀመሪያው አይሰብርሽም ምን ሞክረሽ ብትሳሳቺ ማለት ነው ስህተትሽን እንደመጥፎ ነገር ሳይሆን አንቺ ጠንካራ ነሽ አሁን ቀጥይ በርቺ ነው የምልሽ ካንቺ በታች የሆነ በአእምሮም ካንቺ በታች ዝቅ ያለ በአናኗርም ካንቺ በላይ ዝቅ ያለ ሰው ደግሞ ስትሞክሪ ሙከራሽን አይወድም ቁጭ ስትይ ለምን ቁጭ እንዳልሽ ይነግርሻል በቃ አንቺ ምንም ጥቅም እንደሌለሽ ቁጭ እንዳልሽ ራሱ ያስረዳሻል ከዛ ስትጠሪም ደግሞ ምንድነው ማንገብገብ ተረጋጊ አንቺ ራስሽን ይወራ እኩል እኮ ነን አንቺ ስትማራ እንኳን ቁጭ ብዬ በቃ እግዚአብሔር መሆን ያለበትን ያደርግልሻል ምንድነው የሚያንገበግብሽ ለምን እንደዛ እንደምልሽ ልንገርሽ አንቺ ለፍተሽ ልፋትሽ ቶሎ የነገሮች ስላልተሳካልሽ ምናምን አይደለም አንድ ቀን እግዚአብሔር ልፋትሽን ቆጥሮልሽ የሆነ ቦታ እንደምትደርሺ ሰውዬ ቀድሞ ያውቃል የሚለፋ ሰው የሚጥር ሰው ወርቆ ይወርቅ የሆነ ቀን እግዚአብሔር ልፋትሽን ቆጥሮ እንደሚሰጥሽ እሱ ሰውዬ እርግጠኛ ነው ስለዚህ አንድ ቀን ካለበት ቦታ ትተሽ እንደምትነጥሪ ስለሚያውቀው ዳንቺ ትላላጫለሽ የሆነ ሰዓት እየበላን አንቺ እንኳን ገብግብሽ ምን አዲስ ነገር አመጣሽ ምን ለምን አብልሻል እሱ ሰውዬ ሰው አይደለም እሱ ቢያገኝ መርዝ ያበላሽ እንደውም ደግ ሰው ስለሆነ አንዳንድ ሰው መርዝ ያበላሻል በተለይ የቅርብ እግዚአብሔር ጓደኛ እኔ እንደ አሁን ላይ የተውኩት በቃ አያስፈልግም የተውኩት ጓደኛ አስፈልግ ያው ጓደኛ ከሚሰራሽ በላይ እንዴት አድርጌ ልጠላት እንዴት አድርጌ ባንቺ ስቃይ ውስጥ እሱ የሚደሰት ሰው ነው ያው ጓደኛ ስለዚህ ስትሰሪ ሙከራሽን የሚጥልብሽ ሰውዬ እሱ መርዝ አጣ እንጂ ሰጥሻል እሱ መንገድ አጥቶን እንጂ ይገልሻል ከደሱ አይነት ሰው አይደል እሱ በቆሙ ነው የሚገልሽ ወይ ሰርተሽ አሰረ ወይ እንትናት ወይ አይሰራ ወይ አሰራሽ አንቺን የምትወደፊት እየርሻለሽም ሰውዬ በሆነ ነገር ይጥልሻል ይሄው አንቺ ተለፈት የእንትና ልጅ ተቀምጣ አንድ ቀን ሰርታ ተቀጥሽ እሱ ወዳ ካብዳ ሀብታ ማግብታ ጥሩ ህይወት እየኖረች አንቺ ግን ስትራሽ ጧትና ማታ እየበቃ ምንም አዲስ ነገር የለም የሰው ጥገኛ ሆኖ ከመኖር የራስን በራስሽን ጉልበት ስትኖሪ ኮንፊደንስ አታጭም የሆነ ሰው ቢወስድብኝ ከባሌ ጋር ብትምቲ ነገር የለም ለምን ራስሽ ነሽ አሰርተሽ ያመጣሽው ስለዚህ ከእንደዛ
ከእንደዚህ አይነት ሰው ሽሽ። አንድ ነገር ልንገራችሁ፣ እኔ ጓደኞቼ ጋር ነበር አንድ ዓመት ምናምን የምኖረው። ከጓደኞቼ ጋር ስኖር አንድ በጣም የምወዳት ጓደኛ አለች። እኔ ህይወቴ ውስጥ ጉዱኝ የምላቸው ሰዎች የሉ። ለነገ ለሚቀጥለው እንትን የተሻለ እንዳይ ሰዎችን በመልክ መቅረብ እንዳለብኝ ብዙ ነገር ያስተማሩ ናቸው። ትዕግስተኛ እንደሆነ አስተምሮኛል። አይቼ እንዳላየሁት መሆን እችላለሁ። እሱን እነሱ ላይ አይቻለሁ። አይቼ እንዳላየሁት ሰምቼ እንዳልሰማሁት ሆኜ ብዙ ነገር ኖሬያለሁ። ምንም የማታውቅ ገገማ ማንበብ መጻፍ የማታውቅ የሆነ ጊንጅ አይነት ሰው ሆኜ አልፌ አውቃለሁ። ለራስ አንቺ ጤነኛ የሆንሽው ሴት አንተ አይደለህምና እብድ ሰው ራሱ ለራሱ ህይወት ያውቃል። ሰው ምን አደረገች? አንቺ እኮ ፌመስ የሆንሽው የትኛው ጥሩ ታሪክ ሰርተሽ ነው በልመና ነው ሰው የሚያውቅሽ አለች። ይሄ ማለት ስትለኝ ምን ተረዳሁት መሰላችሁ? ውስጥ ሌላ ሰው ብትሆኑ ትሳበራላችሁ። ለምን? በራሳችሁ ታሪክ ሰው ከእናንተ እጅ እየበላ እየጠጣ እናንተ ላይ ተደግፎ እየኖረ እናንተ ላይ ተለቅፎ እየኖረ እንደዚህ ስላችሁ ቀንቷል ማለት ነው። እቺ ምርጥ ጓደኛዬ የአዲስ አበባ ልጅ ነች። በዚህ ላይ ደግሞ እንደዛ ስትለኝ እኔ እግዚአብሔር ይመስገን የሆነ ነገር ተጋፍጬ መጥቼ ለሰው ሼር አድርጌ ታሪኬን ወደ ገንዘብ ቀየርኩት አይደለም። የሆነኩበትን የገፋሁትን የሆነ ታሪኬን ወደ ገንዘብ ቀየርኩትና ይሄ እንዴት ነው ምንድን ነው የሚባለው? ታሪኬን ሸጥኩት። በቃ አለቀ። የራሴ እሷ ያን ታሪክ የላትም። ደህና ታሪክ የላትም። ያለፈችው ታሪክ የላትም። ዋጋ ከፍላ አልቅሳ ከአንደኛው ሌብል ወደ ሁለተኛ የሄደችበት ታሪክ የላትም። ስለዚህ እኔ እንደምበልጣት እርግጠኛ ስለሆነች እኔ ልሰብሬ ስለፈለግሽ እንዴ አንቺ እኮ በልመና ነው እንጂ የትኛው ታሪክ ሰርተሽ ነው ፌመስ የሆንሽው? እሰየኛቴ። ከዛ ቀን ጀምሮ መጠራጠር ጀመርኩ። እቺ ሴትዮ ትንሽ ቦታ መርዝ ነው የምታበላኝ። በጣም ጥንቃቄ ላይ መሆን ጀመርኩ። በፊት ፊት ለፊት የማደርገው ወደፊት የማደርገው ምን ነገር ነበር አቆምኩት ባንዴ። ጅጅል ከመሆን ብልጥ መሆን አለባቸው። ሁለተኛ ደግሞ እኛ የማንም ሰገጤ ልጅ መጥቶኝ የላችን ላይ ሰነጥናል። አሃ እናቴ ማለት እኔ ገጠር ልጅ ነኝ። ለዛው ምንም ያልኩት የገጠር የገበሬ ልጅ አይ ላይ ወዷለሁ። እንደዛ ስትለን እኔ እሷ እዚህ ያለችው እስክትቀየር እኔ ቁጭ ማለት የለም። ብዙ ነገር ያሳስበኛል እናቴ። በራሴ ቆሜ መራመድን ስለምፈልግ ነው። እኔ እሷ እስኪያልፍላት እኔ ቁጭ አልልም። እሷ ከካም ቁጭ ብላ ስታራግጥ እኔ ከካም ሆነ አልፈልግም። መልፋት ያለብኝ ቷቷቷ መሞከር ያለብኝ ቷቷቷ አድርጌ ሞክሬ ማሳካት ያለብኝ ቶሎ ማሳካት ፈልጋለሁ። ስለዚህ አያችሁ ለእኔ አስባ ሳይሆን በቃ አንገብግቧታል። በቃ አንደኛ ከሰው ቤት ነው የመጣሁት። የሆነ እሷ እዚህ ተምራ ምን ብላ ጥሩ ትምህርትን ተምራ ጥሩ ነገር ቦታ ምን ብላ ጥሩ ነገር ባታ ጥሩ ቦታ አለ ምናምን እዚህ የደረሰችው ነች። እኔ ከሷ ኋላ ደረሽ ተነስቼ እሷ ስበልጥ እሷ ወደ እኔ ጥገኛ ሆና ስትኖር አልወደደችም። አንገብግቧታል። ሁለተኛ ደግሞ ምን አለች? አንቺ ትሮጫለሽ ጠዋትና ማታ። ይሄ እኔም አንቺም እኮ ከነን እስቲ ምን ያተረፍሽው ነገር አለ? ይሄ ሳልሰራ ቁጭ ብዬ እበላለሁ አለች። እኔና እሷ ስንበላ እኩል ኮንፊደንስ አይሰማንም። እንዴት በሉት። እኔ ቤት ተከራይቼ በራሴ ብር በራሴ እቃ ላይ በራሴ ልብስ ላይ ነው ምን ልቅቅ ብዬ የምኖረው። እሷ የኔ ላይ እየኖረች እኔ ቤት እየኖረች የኔን ነገር እየበላች እየጠጣች እኔ እየሮጥኩት ነው። አንቺ ምን አመጣሽ? እኔማ ያመጣሁት ከሰው ቤት ወጥቼ ራሴን ችዬ ከራሴም አልፌ እሷንም አስጠግቼ መኖር ችያለሁ። ሰው ልዩነታችን ይሄ ነው። እሷ ሂዊ ከነገ ዛሬ ታባረኛለች፣ ስጋት ነው። የሆነ ነገር ብልኮ ብንጣላ መሄጃ የት ነው? ስጋት ነው። እኩልማ አይደለንም። ያን ጊዜ ግን መልስ አልሰጠሁትም። እኔ በተፈጥሮ ጓደኞቼ ጋር ስኖር ጥሩ በጣም ደስ የሚል ጊዜ አብረን አሳልፈናል። እንዲሁም ከክፋቱ በጣም ምርጥ ጊዜ አብረን አሳልፈናል። ግን አንዳንድ ነገሮች በጣም ይሄ የታፈነ መርዞች አሉ። ቢገኝ መርዝ ነው የሚሰጥሽ። በዛ ፋንታ ግን ይሄ ከመርዝ የሚበልጥ ምላስ አለ። በሱ ዋጋ ያደረግሽ። እኔ የምዋጋ ሰው አይደለም። ለምን መሰላችሁ? አሪፍ የመጣሁት ቀላል አይደለም። በሴትነቴ ቀላል አይደለም። እኔ በመሆኔ ፈጣሪ አስችሎ የኔ መድኃኒዓለም የኔ አምላክ እሱ ከኔ ጋር በመሆኔ ነው ያለፍኩት እንጂ በሱ አይደለም ያለፍኩት። ሰው እንደዛ ስትል እንዴ አንቺና እኔ እንዴት አንድ እንሆናለን? እኔ እኮ
አንቺ እኮ ቤት ተከራይተሽ ቤት ኪራይ እየከፈልሽ አይደለም። እኔ እኮ ቤት ተከራይቼ እየከፈልኩት ነው። የራሴ የምተማመንበት ነገር አለኝ ብዬ መመለስ እችላለሁ። ለእነዚህ ለወደቀ ለወረደ ሰው ለመልስ እሰጣለሁ። ኦልሬዲ ማለት እችላለሁ፣ ግን መልስ አልሰጠሁትም። ልክ ነሽ። ልክ እኮ ነሽ። እኔ እኮ ቶሎ ቶሎ ከማሳካት ከመፍጣን ይሆናል። አጠገባችሁ ያለ ሰዎች ይሄ በጣም ኔጌቲቭ ነገር አንደበታቸው የሚያወጡ ሰዎች ማለት ነው እናንተ እንደበለጣችሁ እንደምትበልጡ እርግጠኛ ስለሆነ እንደረግጥሽ ነው። በቃ ትበልጫለሽ። ስጀምር ካንቺ በላይ የሆነ ሰው ቢሞት እንደማትችይ ምንም ነገር አይልሽም። በርቺ ቀጥይ ነው ባይልሽም እንኳን አንደበቱን ዝግት ነው የሚያረው። አንዳንድ ካንቺ በታች የሆኑ የወረዱ ሰዎች በአእምሮም በሁሉም ነገር ታክሲ እንኳን ሰው ጠይቆ ለምኑ የሆነ ቦታ የሚሄዱ ሰዎች አንቺ ባይሆን የሆነ ሌክቸሪ ነገር ባይኖርሽ ከኪስሽ ነው ታክሲ አጥቶሽ የሆነ ቦታ የምትሄጂ። ቢሳካም ባይሳካም እየሞከርሽ ነው። መሞከር የማይወድ የታክሲ የሌለ ሰው ላይ ተጠግቶ የሚኖር ድመት የሆነ ሰዎች እንደዚህ አይነት ላችኋል። ስለዚህ እነዚህ ስትባሉ አይፋችሁ። ሰውየው በቃ ገምቱ። ሰውየው ኦልሬዲ የወረደ መሆኑን በዛ እወቁት። እናንተን የሚሰርባችሁ እናንተ እንደማጠቅሙ የሚነግራችሁ እናንተ ብትሞክሩ ሙከራችሁ ጥቅም እንደሌለ የሚያስረዳችሁ ሰውዬ እሱ የወደቀ ሰው ነው። በቃ ታውትና ከራሳችሁ ጋር ሆናችሁ ማሳካት ያለባችሁትን አሳኩት። በቃ አለቀ። ደህና ሰው፣ አእምሮ ያለ ሰው፣ ህልም ያለ ሰው፣ ትልቅ የሆነ ሰው፣ የተሻለ ሰው በፍጹም ሰውን ተስፋ አያስቆርጥም። ተስፋ ባይሰጥ እንኳን ለሰው ልጅ ተስፋ አያስቆርጥም። ስለዚህ ህይወታችን ውስጥ ተስፋ መስጠት አይደለም እንደምንም እንኳን ከራሳችን ጋር ከተፈጥሮም ጋር ከምንም ጋር ተንገዳግደን የተሻለ ቦታ ለመድረስ የምንሯሯጠው ሰዎች አይሰብሩም። ሰው እናንተ ምን አይነት ጓደኛ ነው ዙራችሁ ላይ ያለው? ምን አይነት ቤተሰብ ነው ዙራችሁ ላይ ያለው? እንደዚህ አይነት መሽገር የሆኑ ሰዎች ካሉ ማለት ነው የያዛችሁን እግዚአብሔርን ይዛችሁ ከእግዚአብሔር ጋር ለራሳችሁ በደንብ ራሳችሁ ላይ ስሩና የተሻለ ቦታ አድርጉ። ከእንደዚህ ከወረዱ ሰዎችም ደግሞ ርቃችሁ ደህና ሰዎች፣ አሪፍ ሰዎች ያላቸው ሰዎች ይገባችኋል። ውላችሁን አስተካክሉ። እርግጠኛ ነኝ በየቤታችሁ ወደኋላ ተመልሳችሁ ብዙ ነገር ብዙ ጓደኞቻችሁን ቼክ እንዳረጋችሁ ቼክ ስታረጉ እሱ እኮ መጥፎ ነው ተረድቻታለሁ ብቻ ብላችሁ እንድትተኙ ሳይሆን እራሳችሁ ላይ ሰርታችሁ ከነዛ ሰዎች አርቃችሁ ህይወታችሁ መኖር እንዳለባችሁ እንድትኖሩ ወይ ደግሞ እንድታስቡ ብዬ ነው። ሰው ብዙ ነገር ተምሬያለሁ በህይወቴ ውስጥ። እናንተ ከዚህ ቪዲዮ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እስከዚህ ደቂቃ ይሄ ቪዲዮ ይጠቅመኛል ብላችሁ ስላያችሁልኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ ስለምትደግፉን ቤተሰብ ስለሆናችሁ አመሰግናለሁ። እኔ እንደሰው አስባለሁ የሚፈጥርልኝ እኔ እንደሰው አስባለሁ፣ ፈጣሪ ደግሞ ያሳካል። ቻው ቻው።